ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ስለ ወደቡ ጉዳይ አዲስ ዜና ተሰማ። ከአውሮፓ ድንገተኛ የድጋፍ ድምፅም ተሰጠ። ፈረንሳይ ለኢትዮጵያ ድጋፍ ሰጠች። አምባሳደሩ ያረጋገጡት የቀይ ባህርም አቋም። አዲስ ስምምነት ተፈረመ። ኢትዮጵያ ኢንቨስትመንት ሆልዲንግም ይፋ አደረገ። ተጠባቂውን መግለጫ ሳይወጣ ቀረ። የመካከለኛው ምስራቅ ጦርነትም የፈጠረው ልዩነት። የአደይ አበባ ስታዲየም ሊጠናቀቅ ነው። አሁን ያለበትን ደረጃም ይዘናል። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ስለ ወደቡ ጉዳይ አዲስ ዜና ተሰማ። ከአውሮፓ ድንገተኛ የድጋፍ ድምፅም ተሰጠ። ኢትዮጵያ በዲፕሎማሲያዊ መንገድ ወደብ ለማግኘት የምታደርገውን የሚደግፍ አዲስ ዜና ከአውሮፓ ድንገተኛ የተባለ የድጋፍ ድምፅ ተሰምቷል። ኢትዮጵያ በቀይ ባህር ላይ በሰላማዊ መንገድ ወደብ ለማግኘት እያደረገች ያለችውን ጥረት በማስመልከት ከአውሮፓ በተሰማው ዜና መሰረት የኢትዮጵያ የቀይ ባህር ጥረት ፊንላንድ እንደሚደግፈውም በይፋ አረጋግጣለች። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የፊንላንድ ፓርላማ አባል የሆኑት ኪሞም ኪልጁን እንዲሁም በኢትዮጵያ የፊንላንድ አምባሳደር ሲነካ አንቲላናን ተቀብሎ በተወያየበት ወቅት ላይ ነው ድጋፋቸውንም የገለጹት። በውይይቱም በአፍሪካ ስላለው የጂኦፖለቲካ ሁኔታ፣ በንግድ፣ በኢንቨስትመንት፣ በቴክኖሎጂ ሽግግር ላይ ፊንላንድ ከኢትዮጵያ ጋር ያላትን ዘርፈ ብዙ ግንኙነት በተለያዩ መስኮች ይበልጥ ማጠናከር በሚያስችሉ ጉዳዮች ላይም ተወያይተዋል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ግንኙነት እንዳላቸውም አስታውሰው ይህንን ግንኙነት በይበልጥ ማጠናከር እንደሚገባም አስገንዝበዋል። ከዚህ ጋር በተያያዘም ኢትዮጵያ ወደ ቀይ ባህር ለመመለስ ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት በሰላማዊ መንገድ ኢትዮጵያ ወደብ ለማግኘት የጀመረችውን ጉዞ ፊንላንድ በግልጽ ደግፋለሁ ማለቷ ለኢትዮጵያ እንደ ትልቅ ዲፕሎማሲያዊ ድል ተደርጎ የሚወሰድ ክስተት እንደሆነም እየተነገረም ይገኛል። ፈረንሳይ ለኢትዮጵያ ድጋፍ ሰጠች። አምባሳደሩ ያረጋገጡት የቀይ ባህር አቋም። የኢትዮጵያን የቀይ ባህር ጥያቄ በዓለም አቀፍ ደረጃ ከፍተኛ የሚባል ተቀባይነት በማግኘቱ ምክንያት ኢትዮጵያ እያቀረበች ያለችውን የቀይ ባህር ጥያቄ ተከትሎ የፈረንሳይ መንግስት ጉዳዩን ፍጹም ሕጋዊ ነው ብሎ እንደሚያምን ገልጿል። የኢትዮጵያን የዲፕሎማሲ ጥረት አዲስ ምዕራፍ ላይ እንደሚያደርሰው የተገመተው የፈረንሳይ ለኢትዮጵያ ወደብ ጥያቄ የሰጠችው ድጋፍ የሌሎች ሀያላን ሀገራት ድጋፍ የሚያስገኝ መሆኑም እየተነገረ ይገኛል። ከኢትዮጵያ የቀይ ባህር ጥያቄ ጋር በተገናኘ የድጋፍ ድምጿን ያሰማችው ፈረንሳይ በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ በኩል ባስተላለፈችው መልእክት ኢትዮጵያ የባህር በር አማራጮችን ለማስፋት የምታደርገው ጥረት ፍጹም ሕጋዊ መሆኑንም በይፋ ገልጸዋል። አምባሳደሩ መልእክትም በአፍሪካ ቀንድ ላይ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በነበራቸው ቆይታ ላይ ተጨማሪ አቅም የሚሆን መሆኑ ነው የተነገረው። ኢትዮጵያ በዓለም ላይ በሕዝብ ብዛት ቀዳሚ ከሆኑ ሀገራት መካከል አንዷ መሆኗና መልካም ምድራዊ አቀማመጧ የባህር በር ፍላጎቷን ምክንያታዊ እንደሚያደርግ የገለጹት አምባሳደሩ የኢትዮጵያን የቀይ ባህር ጥያቄ ቀሪነትም አረጋግጠዋል። ፈረንሳይ የኢትዮጵያን የቀይ ባህር ጥያቄ በመደገፍ ከኢትዮጵያ ጥንታዊ ስልጣኔ ከታሪክና ከረጅም ጊዜ የኢኮኖሚ ግቦች ጋር በጥብቅ የተቆራኘ መሆኑን የተገለጸው ኢትዮጵያ የባህር በር ፍላጎቷን ለማሳካት የምትከተለው መንገድ ከጎረቤት ሀገራት ጋር በጋራ እድገትና በሽርክና ላይ የተመሰረተ መሆኑን ፈረንሳይ በአምባሳደሯ በኩልም ገልጻለች። ፈረንሳይ የኢትዮጵያን የባህር በር ጥያቄ ለመፍታት የሚደረጉ ገንቢ ጥረቶችን ለመደገፍና አስፈላጊውን እገዛ ለማድረግም ዝግጁ መሆኗን ነው የገለጸችው። አዲስ ስምምነት ተፈረመ። ኢትዮጵያን ኢንቨስትመንት ሆልዲንግ ይፋ አደረገ። በኢትዮጵያ ኢኮኖሚ ላይ ጠንካራ የሚባል ለውጥ እያመጣ የሚገኘው የኢትዮጵያ ኢንቨስትመንት ሆልዲንግ አዲስ ስምምነት መፈራረሙ ይፋ አድርጓል። የኢትዮጵያ ኢንቨስትመንት ግሩፕ ይፋ ባደረገው መረጃ መሰረትም ከሩሲያው የመንግስት ድርጅት ፕሮዲተርቶ ጋር አዲስ የንግድና የኤክስፖርት ስምምነት መፈራረሙን የተገለጸው በኢትዮጵያ ኢንቨስትመንት ሆልዲንግ የተበሰረው ይህ የስምምነት ሀሳብ በሩሲያ ግብርና ሚኒስቴር ስር በሚገኘው ፕሮዲቶርጊንግ በኢትዮጵያ ኢንቨስትመንት ሆልዲንግ መካከል የተፈረመ ሲሆን ትኩረቱም በግብርና ምርቶች ንግድና ኤክስፖርት ላይ መሆኑም ተሰምቷል። በኢንቨስትመንት ሆልዲንግ እና በሩሲያ ኩባንያ መካከል የተደረሰው የመግባቢያ ሰነድ በሩሲያ ካዝና በተካሄደ ካዝና ፎረም 26 ላይ በኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬና በሩሲያ ተወካዮች መሆኑም ይፋ ሆኗል። ይህም ኢትዮጵያ ከሩሲያ ኩባንያዎች ጋር እያደረገች ያለችው
የጀመረችውን ሰፊ ግንኙነት አካል ሲሆን ከዚህ ቀደም ከሩሲያል አልሙኒየም እና ከዋይልድ ብሬስ ዲጂታል ንግድ ጋር የተደረጉ ስምምነቶች የሚያካትት መሆኑም ተነግሯል። ስምምነቱ ኢትዮጵያ ለኢንዱስትሪ እና ለምግብነት የሚያስፈልጉ ወሳኝ የግብርና ምርቶች እንደ ስንዴና ማዳበሪያ በተመጣጣኝ ዋጋና በአስተማማኝ ሁኔታ እንድታገኝ የሚረዳት መሆኑ ነው የተገለጸው። የውጭ ምንዛሬ እጥረት የሚቀንሰው ይህ ስምምነት የኢትዮጵያን የግብርና ምርቶች ወደ ሰፊው የሩሲያ ገበያ እንዲገቡ እድል በመፍጠር ሀገሪቱ የውጭ ምንዛሬ የምታገኝበትን እድል የሚያሰፋ መሆኑም ተገልጿል። ተጠባቂው መግለጫ ሳይወጣ ቀረ። የመካከለኛው ምስራቅ ጦርነት የፈጠረው ልዩነት በዓለማችን አሁናዊ ሁኔታ ላይ ትልቅ የተባለ የኢኮኖሚና የፖለቲካ ተስፋ የተጣለበት የብሪክስ ፕላስ አባል ሀገራት ጉባኤ ከሁለት ቀናት ቆይታ በኋላ ቢጠናቀቅም ህብረቱ የጋራ መግለጫ አለማውጣቱ ተሰምቷል። ኢትዮጵያን ጨምሮ የአባል ሀገራት ተሳትፎ ይህ መድረክ በመካከለኛው ምስራቅ ጦርነት ምክንያት በተፈጠሩ ልዩነቶች መግለጫ አለመውጣቱን የተነገረው በአባል ሀገራቱ መካከል በተፈጠረው ውጥረት ምክንያት ያልወጣውን መግለጫን ተከትሎም የተለያዩ አስተያየቶች እየተሰጡ ሲሆን አስተናጋጇ ህንድ የአባላቱን ልዩነት የሚያሳይ የሰብሳቢነት መግለጫ ብቻ እንድታወጣም መገደዷ ተሰምቷል። የብሪክስ አባል ሀገራትን ያለ መግለጫ ያለያያቸው መነሻ ነጥብ ተብሎ የተነሳው ኢራን የብሪክስ ጥምረት አሜሪካና እስራኤል ከፍተውብኛል ያለችውን ጦርነት እንዲያወግዝ ያሳየችው ፍላጎት ተከትሎ ሲሆን እንደተባበሩት አረብ ኤምሬትስ ያሉ ሀገራት ከምዕራባውያን ጋር ያላቸውን ስትራቴጂካዊ ግንኙነት ግምት ውስጥ በማስገባት ጥሪውን ለመቀበል ፍላጎት አለማሳየታቸውን ተከትሎ አለመግባባቶች መፈጠራቸው ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የተባበሩት አረብ ኤምሬትስን ስም ባይጠቅሱም እንደ ብሪክስ አባል ሀገራት የመግለጫውን የተወሰኑ ክፍሎች እንዳይጸድቁ አግዷል በማለት ከተባበሩት አረብ ኤምሬት ጋር ችግር የለብንም ኢላማችንም አይደለም በማለት ለፈጸሙት ጥቃት በሰጡት መግለጫም የተመነታው በእነሱ መሬት ላይ የሚገኝ የአሜሪካ ጦር ሰፈሮችና ወታደራዊ ተቋማት ብቻ ናቸው ሲሉም ተናግረዋል። ከዚሁ ጋር በተያያዘም የህንድ የውጭ ጉዳይ ሚኒስትር ዶክተር ኤስ ጃይሻንካር የኢራን ጦርነት በዓለም አቀፍ የነዳጅ ዋጋና በንግድ መስመሮች በተለይም በሆርሙዝ ሰርጥ ላይ እያደረሰ ያለው ጫና አሳሳቢ መሆኑን ገልጸው የብሪክስ ጥምረት በኢኮኖሚ ትብብር ላይ ትኩረት ለማድረግ ቢሞክርም የጂኦፖለቲካ ልዩነቶች ግን የቡድኑ አንድነት እየተፈታተኑ እንደሚገኙም ገልጿል። በህንድ መግለጫ የብሪክስ ሚኒስትሮች የጋዛ ሰርጥ በተለይም የፍልስጤም ግዛት ውስጥ የማይነጠል አካል እንደሆነ የገለጹ ሲሆን በተጨማሪም ዌስት ባንክና የጋዛ ሰርጥ በፍልስጤም አስተዳደር ስር እንዲዋሃዱ ማድረግ አስፈላጊ መሆኑን በመግለጽ የፍልስጤም ህዝብ የራሱን እድል በራሱ የመወሰንና ነጻ ፍልስጤምን የማቋቋም መብቱን ማረጋገጣቸውን ሮይተርስ ዘግቧል። በመጨረሻም የአዲስ አበባ ስታዲየም ሊጠናቀቅ ነው። አሁን ያለበት ደረጃ ኢትዮጵያ አህጉር አቀፍና ዓለም አቀፍ የስፖርት ውድድሮችን ለማስተናገድ የሚያስችል አቅም ለመፍጠር እያደረገች ያለችው ጥረት አካል የሆነው የአዲስ አበባ ስታዲየም ሁለተኛ ምዕራፍ ስራ ማጠቃለያው ላይ መድረሱ ተሰምቷል። 62,000 ተመልካቾችን ለማስተናገድ ታቅዶ እየተገነባ ያለው ስታዲየሙ አካል የሆነ ሰፊ የመኪና ማቆሚያ ቦታ በአሁኑ ወቅት ዋና ዋናዎቹ የመኪና ማቆሚያ ስፍራዎች የአስፋልት ንጣፍ ስራውና የሌን ምልክቶች የማድረጉ ተግባር ከሞላ ጎደል የተጠናቀቀ ሲሆን በዚህ ከፍተኛ ቁጥር ያላቸው ተሽከርካሪዎችን በማስተናገድ ከአህጉራችን ከግንባር ቀደሞቹ ተርታ እንደሚሰለፍም እየተነገረም ይገኛል። ከመኪና ማቆሚያ ስፍራው በተጨማሪ በስታዲየሙ ዳርቻዎች ላይ ያሉ ቦታዎችን የማስዋብ ስራው አሁን በሰፊው እየተከናወነ ሲሆን ይህም ከስታዲየሙ የውስጥ ገጽታ ስራዎች ጎን ለጎን እየተሰሩ ካሉ ስራዎች መካከል በግንባር ቀደምትነት የሚቀመጥ ያደርገዋል። ሌላኛው የአዲስ አበባ የስታዲየም የሳር ሜዳ ግንባታ ሲሆን ግንባታው ሙሉ በሙሉ ተጠናቆ በዓለም አቀፍ የእግር ኳስ ማህበር ፊፋ የጥራት እውቅና ማግኘቱም የሚታወስ ሲሆን በቴክኒክ ብቃት ምዘናው 86% ውጤት ማስመዝገቡም ተነግሯል። ከሜዳው በተጨማሪ በልዩ ትኩረት የሚሰራው ለስታዲየም ልዩ ውበት የሚያላብስ የጣራ ስራ በአሁኑ ወቅት በከፍተኛ ሁኔታ ወደ መጠናቀቁ የተቃረበ ነው። በተጨማሪም ስታዲየሙ ግንባታ አካል የሆኑ 1200 በላይ መጸዳጃ ቤቶች፣ 800 የእጅ መታጠቢያዎች፣ የወንበር ገጠማና የቴክኖሎጂ ወይም ደግሞ ስማርት ስታዲየም መሰረተ ልማቶች ግንባታ መጠናከር አሁን ባለው ፈጣን የግንባታ ሂደት ስታዲየሙ ሙሉ በሙሉ ተጠናቆ ለታለመለት አገልግሎት ዝግጁ የሚሆነው በ27 መጀመሪያ ላይ በመሆኑ ስታዲየሙ ኢትዮጵያ የ2029 የአፍሪካ ዋንጫን ለማስተናገድ ለምታደርገው ጥረት ትልቅ ፋይዳ እንደሚኖረው ተገልጿል። የሰዓቱ መረጃዎች ያስደመጣችሁ ንጋት ቲዩብ ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ቸር ቆዩን።